መጽሐፈ ዕዝራ ምዕራፍ 4 ቤተ መቅደሱ እንዳይሰራ የተነሳ ተቃውሞ። የይሁዳና የብንያም ጠላቶች ከምርኮ የተመለሱት ሰዎች የእስራኤልን አምላክ የእግዚአብሔርን ቤተ መቅደስ በመስራት ላይ መሆናቸውን ሲሰሙ ወደ ዘሩባቤልና ወደ ቤተሰቡ አለቆች መጥተው እኛም እንደናንተ አምላካችሁን የምንፈልግ ነን፣ የአሦር ንጉሥ አስራዶን ወደዚህ ካመጣን ጊዜ ጀምሮ ለእርሱ ስንሰዋለት ቆይተናል። ስለዚህ አብረን ከእናንተ ጋር እንስራ አሏቸው። ዘሩባቤል፣ ኢያሱና ሌሎቹ የእስራኤል ቤተሰቦች አለቆች ግን ለአምላካችን ቤተ መቅደስ እንድትሰሩ ከእኛ ጋር የሚያገናኛችሁ ምንም ነገር የለም፣ የፋርስ ንጉሥ ቂሮስ ባዘዘን መሠረት ለእስራኤል አምላክ ለእግዚአብሔር ቤተ መቅደስ የምንሠራው እኛ ብቻ ነን ሲሉ መለሱላቸው። ከዚያም የምድሪቱ ነዋሪዎች የይሁዳን ሕዝብ ተስፋ ማስቆረጥና ሥራውንም እንዳይቀጥሉ ማስፈራራት ጀመሩ። ከፋርስ ንጉሥ ከቂሮስ ዘመነ መንግሥት ጀምሮ እስከ ፋርስ ንጉሥ እስከ ዳርዮስ ዘመነ መንግሥት ድረስ ዕቅዶቻቸውን የሚያሰናክሉ መካሪዎችን በገንዘብ ገዙባቸው። በጠረክሲስና በአርጤክስስ ዘመን የተደረገ ሌላው ተቃውሞ። በጠረክሲስ ዘመነ መንግሥት መጀመሪያ በይሁዳና በኢየሩሳሌም ነዋሪዎች ላይ የጽሑፍ ክስ መሠረቱባቸው። በፋርስ ንጉሥ በአርጤክስስ ዘመን ቢሽላም፣ ሚትሪዳጡ፣ ጣቤልና ተባባሪዎቹ ወደ አርጤክስስ ደብዳቤ ጻፉ። ደብዳቤው የተጻፈው በአረማይስጥ ፊደል በአረማይስጥ ቋንቋ ነበረ። አገረ ገዡ ሬሁምና ጸሐፊው ሲምሳይ በኢየሩሳሌም ላይ ለንጉሡ ለአርጤክስስ እንዲህ የሚል ደብዳቤ ጻፉ። ደብዳቤው የተጻፈው ከአገረ ገዡ ሬሁም፣ ከጸሐፊው ሲምሳይ በትሪፖሊስ፣ በፋርስ፣ በአርክ፣ በባቢሎን እንዲሁም በሱሳ ማለትም በኤላማውያን ላይ ዳኞችና ገዦች ከሆኑት ከተባባሪዎቻቸው ደግሞም ታላቁና ኃያሉ አስናፍር አፍልሶ በሰማርያ ከተማና ከኤፍራጥስ ወንዝ ማዶ እንዲሰፍሩ ካደረጋቸው ሌሎች ሕዝቦች ነው። የላኩለት ደብዳቤ ቅጅ ይህ ነው። ለንጉሥ አርጤክስ በኤፍራጥስ ወንዝ ማዶ ከሚኖሩት አገልጋዮችህ የተላከ። ካንተ ዘንድ ወደ እኛ የመጡት አይሁዳውያን ወደ ኢየሩሳሌም በመሄድ አመፀኛና ርኩስ ከተማ እንደገና በመስራት ላይ ናቸው። ቅጥሮቿንም እንደገና በመስራትና መሠረቶቿንም በመጠገን ላይ መሆናቸው በንጉሡ ዘንድ የታወቀ ይሁን። ከዚህም በላይ ይህች ከተማ ከተሠራች ቅጥሮቿም እንደገና ከተገነቡ ቀረጥና እጅ መንሻ ወይም ግብር እንደማይከፍሉ የቤተ መንግሥቱም ገቢ እንደሚቀንስ በንጉሡ ዘንድ የታወቀ ይሁን። አሁንም እኛ ስለ ቤተ መንግሥቱ ስለሚገደን የንጉሡን ክብር ሲነካ ዝም ብሎ ማየት ተገቢ ሆኖ ስላላገኘ ነው። ይህ ነገር በንጉሡ ዘንድ የታወቀ እንዲሆን ይህን መልእክት ልከናል። ስለዚህ በአባቶችህ ቤተ መዛግብት ምርመራ ይደረግ። በእነዚህ መዛግብት ውስጥ ይህች ከተማ አመፀኛ ከተማ እንደሆነች ነገሥታትን እና አውራጃዎችን የጎዳችና ከጥንት ጀምሮ የአመፅ ጉሬ ስለመሆኗ ማስረጃ ታገኛለህ። እንግዲህ ከተማይቱ የተደመሰሰችው በዚህ ምክንያት ነው። ይህች ከተማ ተመልሳ የምትሰራና ቅጥሮቿም እንደገና የሚገነቡ ከሆነ ከኤፍራጥስ ማዶ ምንም ነገር እንደማይኖርህ ንጉሥ ታውቅ ዘንድ እንወዳለን። ንጉሡም ይህን መልስ ላከ። ለአገረ ገዢው ሬሁም፣ ለጸሐፊው ሲምሳይ፣ በሰማርያና በኤፍራጥስ ማዶ ለሚኖሩ ተባባሪዎቻቸው ሰላም ለእናንተ ይሁን። የላካችሁልኝ ደብዳቤ በፊቴ ተተርጉሞ ተነቧል። እኔም ትእዛዝ ሰጥቼ ምርመራ ተደርጓል። በምርመራውም መሠረት ይህች ከተማ ከጥንት ጀምሮ በነገሥታት ላይ ስታምፅ የኖረች የአመፅና የወንጀል መናኸሪያ እንደሆነች ማስረጃ ተገኝቷል። ኢየሩሳሌም ከኤፍራጥስ ማዶ ያለውን አገር ሁሉ የገዙ ቀረጥ፣ ግብርና እጅ መንሻም ይቀበሉ የነበሩ ኃያላን ነገሥታት ነበሯት። አሁንም እኔ ትእዛዝ እስከምሰጥበት ድረስ
ይህች ከተማ እንደገና እንዳትሰራ ሥራውን ያቆሙ ዘንድ ለእነዚህ ሰዎች ትእዛዝ አስተላልፉ። ይህን ነገር ቸል እንዳትሉ ተጠንቀቁ። በነገሥታቱ ላይ የሚደርሰው ኪሳራ ለምን እየበዛ ይሄዳል? የንጉሡ የአርጤክስስ ደብዳቤ ቅጅ በሬሁም በጸሐፊው በሲምሳይና በተባባሪዎቻቸው ፊት እንደተነበበ ወዲያውኑ በኢየሩሳሌም ወደሚገኙት አይሁድ ሄደው ሥራውን እንዲያቆሙ አስገደዷቸው። ስለዚህም በኢየሩሳሌም የሚሠራው የእግዚአብሔር ቤት ሥራ እስከ ፋርስ ንጉሥ እስከ ዳርዮስ ዘመነ መንግሥት 2ኛ ዓመት ድረስ ተቋረጠ።